አላገባሽም ነው ምናምን ብሎ እንትን ብሏት ሰው በእግሩ ተሰዶ ስዑድ አረቢያ ድረስ መጥቶ ስንት ሰው አብሮት የመጣው ሰው ስንት ሰው ሞቶ ስንት ችግርን አልፎ ስንት ነገርን አልፎ ተቋቁሞ እዚህ ስዑድ አረቢያ የደረሰ ሰው ከዛ በኋላ 1 አመት ከምናምን ከሰራ በኋላ ራሱን አጠፋ ቢባል ምን አይነት ነገር ነው የሚሰማችሁ? እውነት ለመናገር በጣም ነው የሚከብደው። ስለ ጉዳዩ ነግራችኋለሁ። አንዲት የመዳም ቆምነች ክሎሪስ ጠጥታ ከዛ በኋላ ራሷን አንቃ የገደለችው። ስለዚህ ጉዳይ ነው የምናወራው ዛሬ። ሀይ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሸቃሊቶቼ እንዴት ናችሁ? ደህና ናችሁ? እንዴ ደህና ነኝ አልሐምዱሊላህ። ሜሪ ቲዩብ ነኝ። በሚያሳዝን ቪዲዮ በጣም ነው ያሳዘነችኝ። ወላሂ ነው የምላችሁ፣ በጣም ነው ያሳዘነችኝ። ለወዳጅ ቤተሰቦቿ መጽናናትን እመኛለሁ። ከዛ በተረፈ ደግሞ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አዲስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ልጆች ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳባችሁን ደግሞ ኮሜንት ላይ ያሳውቁ እና ለሌሎች ልጆች ደግሞ እንዲደርስ ሼር አድርጉ ማለት ነው። እቺ ልጅ ቪዲዮዋን እዚህ ጋር አስቀምጥላችኋለሁ። በፊት ቲክቶክ ላይ ተሰራ የነበረውን ቪዲዮዋቸውን እዚህ ጋር አስቀምጥላችኋለሁ። ከዛ በተረፈ ደግሞ አንዳንድ ሰዎች የሚሉትንም ቪዲዮ እዚህ ጋር አስቀምጥላችኋለሁ። ወላሂ ቃል ለሚያጥረው ማለት እናውቀዋለን። ወላሂ በጣም ነው የምናውቀው። አሁን ኢትዮጵያ ላይ ሆኖ በጣም ታሳዝናለች ምናምን ብሎ ከንፈር መጦ መተው በጣም ቀላል ነገር ነው። ወላሂ ነው የምላችሁ፣ በጣም ቀላል ነገር ነው። እዚህ ያለውን ሁኔታ እዚህ ያለውን ነገር ሁሉ ወላሂ ነው የምላችሁ እዚህ ያለ ሰው ካልሆነ ስሜቱን ማንም አይረዳውም። በጣም ከባድ ነው። ወላሂ ነው የምላችሁ፣ በጣም ከባድ ነው ስሜቱ እዚህ አረብ ሀገር ያለ ሰው እንጂ አረብ ሀገር ያላችሁበትን ሁኔታ ማንም ሰው ሊያቅላችሁ አይችልም። ማንም ሰው ማለት ነው። እና እቺ ልጅ ምን ሆነች? በእርግጥ ይከብዳል፣ ወላሂ በጣም ይከብዳል። ምን እንደምራሱ ጠፋብኝ ዛሬ። እና እቺ ልጅ ከመጣች 1 አመት ከምናምኗ ነው። ከዛ የመጣችው ራሱ በእግሯ ነው። በዛ ላይ ህገወጥ ነች፣ ፓስፖርት የላትም ማለት ነው። እና ምን ሆነች? 1 አመት ከምናምን በሰራችበት ቤት ውስጥ ፍቅረኛዋ ታወራለች አሉ ስል ከፍቅረኛዋ ጋር ታወራለች። ያው አለማግባባት ይፈጠራል። አለማግባባት ሲፈጠር አላገባሽም ማለት አላገባሽም ሲላት ራሷን አጠፋች ማለት ነው። ለሱ ብላ ነበር አረብ ሀገር የመጣችው። ያው እውነት ለመናገር አሁን ማች ወቃሽ አንሆንና ስለሷ ምንም ማለት አልፈልግም። እንግዲህ በጣም ከባድ ነው ወላሂ፣ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚነካው። ቢያንስ ለቤተሰቦቻችን መኖር አለብን። ለራሳችንስ ብንኖር ወላሂ ነው የምላችሁ፣ ለራሳችንስ ብንኖር እንዴ ገና ምን አይተን ገዛ ብዙ ነገር ይጠብቀናል። በቀላሉ መንገድ ላይ ተስፋ አትቁረጡ። በጣም ጀግና መሆን አለባችሁ ወላሂ። ሲጀመር እዚህ አረብ ሀገር ራሱ አረብ ቤት ውስጥ 2 አመት ከዛ በላይ የሚሰሩ ልጆች በጣም ጀግና በጣም ታጋሽ የሆኑ ልጆች ናቸው። እና እናንተ በትንሽ ነገር ገና ለገና እሱ አላገባሽም ስላላት ራሷን ማጥፋት ድረስ ደረጃ መድረስ በጣም ከባድ ነው። በዛ ላይ ደግሞ ልጅቷ አክራሪ ነው የምትመስለው። ቲክቶክ ላይ መዝሙር ነው የምትለቀው ምናምን፣ ሰውን አልሰደበችም። ብቻ ጥሩ ነገር ነው የምትሰራው ማለት ነው። ቲክቶኳ ላይ ጥሩ ነገር ነው የምትሰራው ምናምን። ግን ወደ ፈጣሪው የቀረበ ሰው በቃ በጣም የሚጸልይ ሰው በጣም እንደዚህ መንፈሳዊ ነገሮችን የሚያዳምጥ ሰው እንደዚህ አይነት ነገር ለማድረግ እንትን የለውም። ታውቃላችሁ ከፈጣሪያችሁ ጋር በጣም ክሎዝ ስትሆኑ በቃ ታማው ትልቅ ሰው ሆኖ መሞት ቀረ፣ አርጅቶ መሞት ቀረ። እንደዚህ ወጣቱ በ20 አመት ውስጥ የ20ዎቹ መጀመሪያ እንደዚህ ራሳቸውን እያነቁ እየሞቱ ነው። ብዙ ናቸው። እቺ ሰሞኑን ነው የሞተችውና ቪዲዮቿ እየተንሸራሸሩ ነው። ገብቼ ኮሜንት ላይ ሳይ ከሷ አሟሟት ደግሞ የምታዩቸው ኮሜንቶች በጣም ያስፈራችኋል። እኔ አንቺን ባደረገኝ እኔ እንዳንቺ አንድ ቀን ራሴን አጠፋለሁ፣ ልጄን ብዬ ነው እንጂ ራሴን አጠፋለሁ፣ እናቴን ብዬ ነው እንጂ ራሴን አጠፋለሁ። እዚህ ኮሜንት ነው የምታዩት። ገብታችሁ ደግሞ ፕሮፋይላቸውን ስታዩ ገና ልጆች ወጣቶች ወይ ስታዩቸው ላይ የ20 መጀመሪያ አመታቶች ውስጥ ያሉና ናቸው። ገና ያንግ ናቸው፣ ወጣቶች ናቸው ገና። እና በዚህ እድሜ ተስፋ መቁረጥ ማለት በጣም አደገኛ ነው። ደግሞ 1 2 አይደሉም ብዙ ናቸው ማለት ነውና ወዴት እየሄድ ነው? እናንተ አሁን የሚያስጨንቃችሁ ችግር እኮ ይፈታል፣ የሚፈታ ነገር ነው። ከፀሐይ በታች አዲስ ነገር የለም። የምትችሉትን አድርጉ እንጂ የማትችሉትን የሚያስገድዳችሁ የለም እኮ። የሚያስጨንቃችሁ ነገር ሁሉ ለምን አትተውትም? ከእናንተ ሞት እኮ የሚበልጥ ምንም ነገር የለም። ከሞታችሁ እኮ ሁሉ ነገር ይራሳችኋል። እዚህ ምድር ላይ እናንተ የምትወዷቸው ስለእናንተ የሚያስቡ ያላችኋቸው ሰዎች ሁሉ ይራሳችኋል፣ ህይወታቸውን ይቀጥላሉ። እናንተ ግን ያን ችግር መተው ስላልቻላችሁ ብቻ ራሳችሁን አጠፋችሁ ማለት በዚህ በለጋ ዕድሜ በጣም ከባድ ነው። እንደዚህ አታድርጉ፣ እንደዚህ አትሰቡ። ሰው ቤት ከሆነ የምትሰሩት ራስ ማጥፋት ደረጃ የሚያደርስ ካለ ጥፉ። ከራስ በላይ ነፋስ ነው። እናንተ ራሳችሁን ከምታጠፉ ራሳችሁን ማጥፋት አለባችሁ። የሰው ብድር ከሆነ የምትችሉትን ክፈሉ፣ ካልቻላችሁ ተውት፣ አትክፈሉ። ግዴታ አይደለም፣ ከእናንተ ህይወት አይበልጥም። ስታገኙ ትከፍላላችሁ። ሌላም ችግር የሀብት ቪዲዮ የተያዘባችሁ የቤተሰብ ችግር ምን ችግር ከእናንተ የሚበልጥ ነገር የለም።
ለራሳችሁ ጊዜ ስጡ፣ ለራሳችሁ እድል ስጡ። ፀሐይ ካለ ሁለተኛ እድል አለ። ከሞታችሁ ሁሉም ይጨልማል፣ ሁሉም ማለት ነው ለእናንተ። ለቋሚው ግን ህይወት ይቀጥላል። ይቀብሯችኋል፣ ወደ ህይወታቸው ይመለሳሉ። እባካችሁን እህቶች ማለት ነው፣ በተለይ እህቶች ናቸው ያዩዋችሁ ሴቶች ናቸው። አይገባም፣ ለእናንተ አይገባም። ይከብዳል እንደዚህ አይነት ነገር ወላሂ። ፈጣሪያችሁን ትፈራላችሁ ማለት ነው። ግን ፈጣሪውን የማይፈራ ሰው ሲሆን ደግሞ ዝም ብሎ ከፈጣሪ የራቀ ሰው ሲሆን ለእንደዚህ አይነት ነገር ቅርብ ነው። ግን እሷ እንደዚህ አይነት ነገር ነው የምትመስለው። እና ራሳችሁን ሁኑ፣ ወላሂ ነው የምላችሁ፣ ራሳችሁን ሁኑ። ገና ለገና ለማስመሰል ቲክቶክ ላይ መዝሙር መልቀቅ እኔ ያን ያህል ተገቢ ነው ብዬ አላስብም ወላሂ። መጨፈር ከፈለጋችሁ ጨፍሩ፣ ወላሂ ነው የምላችሁ። መጨፈር ከፈለጋችሁ ጨፍሩ። ግን አላህን ሳትፈሩ ዝም ብላችሁ ቪዲዮ በቲክቶክ በመንፈሳዊ ነገር መልቀቅ ምንም ትርጉም የለውም። እና ወዶቼ ማሮቼ ፍቅሮቼ ምንም አይነት ነገር ወላሂ ነው የምላችሁ፣ ምንም አይነት ነገር በህይወታችሁ ቢፈጠር ያልፋል። ምንም የማያልፍ ነገር የለም። በእርግጥ ያላችሁበት ሁኔታ የማያልፍ ሊመስላችሁ ይችላል ምናምን፣ ግን ምንም የማያልፍ ነገር የለም። ጥሩ ቀንም መጥፎ ቀንም ሁሉም እንደ ቀኑ ያልፋል። እና በትንሽ ነገር ተስፋ አትቁረጡ። ወላሂ ነው የምላችሁ፣ በትንሽ ነገር ተስፋ አትቁረጡ። ዱአ አድርጉ፣ ጸልዩ። በየሃይማኖታችሁ በደንብ ጸልዩ። ሃይማኖታችሁ ላይ ጠንክሩ። ከዛ በተረፈ ደግሞ ሁሉ ነገር ቀለል እንዲልላችሁ ወላሂ ነው የምላችሁ። እኔ በጣም አረብ ሀገር ላሉ ልጆች የምመክረው ነገር ቢኖር ቲክቶክ ስሩ፣ ቲክቶክ ስሩ። ወላሂ ነው የምላችሁ፣ ቲክቶክ ስሩ፣ በደንብ ቲክቶክ ስሩ። ምክንያቱም እንደሆነ ታውቃላችሁ፣ ውሏችሁን እዛ ላይ አውሩ። በቃ ወላሂ ነው የምላችሁ። እኔ አሁን የመዳም ቅመሞችን ነው በጣም ፎሎ ማረጋቸው። በቃ ሲያወሩ ሼር ሲያደርጉ የሆኑትን ነገር የገጠማችሁ አንዳንድ ነገር ያስተምራል። አንዳንድ ነገር እናንተ ራሱ ኡፍ ትሉበታላችሁ። አንዳንድ ነገር ደግሞ ልጆች ከናንተ የባሰ ሁኔታ ላይ ያሉ አሉና ወይኔ እንደዚህ አይነት እምነት ካለ እንዴ ወይኔ ቢስሚላህ እኔ እንኳን እሻላለሁ አልহামዱሊላህ የምትሉበት ነገር ይኖራልና ቲክቶክ በደንብ ስሩ። ወላሂ ነው የምላችሁ፣ ቲክቶክ ስሩ። ስክሮል ብቻ አታድርጉ። የገጠማችሁን ነገር ውሏችሁን እዛ ላይ አውሩ። ጥያቄ የሆኑባችሁን ነገር ጠይቁ። ሁሉ ነገር አምቃችሁ ራሳችሁ ውስጥ አትያዙት። እና ወዶቼ ማሮቼ ፍቅሮቼ እንዳልኳችሁ ነው፣ ራሳችሁን ውደዱ፣ ራስ ወዳድ ሁኑ። ከዛ በተረፈ ደግሞ በደንብ ጸልዩ፣ በደንብ ዱአ አድርጉ። ለዚህ እህታችን ደግሞ እንግዲህ አላህ መጽናናቱን ይስጣቸው። በድጋሜ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችሁን ደግሞ ኮሜንት ላይ ያሳውቁኝ። ወዳቸዋለሁ። ባይ